በነገራችን ላይ ማለት ነው እኔ ሀይሚ መጀመሪያ ላይ ስታለቅስ እውነት ለመናገር እኔ እምባዬ ነው የመጣና ብዙዎቻችን አስደንግጣናለች። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። እንግዲህ ጨረቃዎች ቢዘገዩም ለቀዋል። በነገራችን ላይ እንደ ድሮው 12 ሰዓት ቢለቁ ባይ ነኝ፣ እንደ ራሴ አስተያየት ማለት ነው። በጣም እያመሹ ነው። አንዳንዴ ማለት ዝብርቅርቅ ያለ ሰዓት ነው የሚለቁት። እኔ ግን በነገራችን ላይ ብዙ ጊዜ ማታ ማታ ቪዲዮ መስራት እችላለሁ እና መጀመሪያ ላይ ፓርት ስታለቅስ አይታችሁ ከሆነ በጣም ለረጅም ሰዓት ስታለቅስ ነበር እና በጣም ነው ውስጤ እንትን ያለችኝ እውነት ለመናገር ማለት ነው። ደግሞ የምን ችግር ተፈጠረ ብዬ ደንግጫለሁ ማለት ነው። ብዙዎቻችሁ ትደነግጣላችሁ፣ ምክንያቱም የሆነ የነበረችበት ሁኔታ ያስደነግጣል። በነገራችን ላይ ግን ቅመሚ ትችያለሽ። ምክንያቱም ብዙ ተመልካች አልቅሰዋል ኮሜንት ሴክሽን ላይ አይቻለሁኝ እና እንደዚህ ግን ቤተሰብ ባታስረቅሽ ጥሩ ነው። ምክንያቱም በጣም ስለምንወድሽ ማለት ነው። በነገራችን ላይ ጉድ ሰርተዋለች። በቃ እንደ ፕራንክ እንዲደራረጉ ነው የምንፈልገው። ቤተሰብ እስኪ ፕራንክ እንደዚህ እርስ በራሳችሁ ይደራረጉ የምትሉ በመሀል ሶስተኛ ሰው ያስገቡ ሴትም ሆነ ወንድ የምትሉ ኮሜንት ላይ ያሳውቁኝ ቤተሰቦች። ለማንኛውም ግን እንዳያችኋት ፓንትና ጡት ማስያዣ በአልጋ ወንድ ልጅ አልጋ ላይ ግን ይሄ ትክክለኛ ላይፍ ላይ የማይታጣ ነገር ነው። ታውቃላችሁ፣ በተለይ ሪል ወንድ ልጅ ለብቻው የሚኖር ከሆነ አልጋ በአልጋ በስተጀርባ የሴት ፓንትና ጡት ማስያዣ አይጠፋም ለማለት ፈልጌ ነው። እያደረገች ፕራንክ ትክክለኛ የሚያደርግ ነው ነገር ነው ወንድ ልጅ ማለት ነው። ቁምጣ ፓንት ስለሚጥሉት የትም ከዛ ይረሳል። በዛ ሰራተኛ ስታነጥብ ስታጸዳ ታገኛለች እና የተደረገው ነገር ሊሊ የሚሆን ነገር ነውና ብሩኬን ጉድ ሰርተዋለች። ቤተሰቦች ጉድ ነው የሰራችው። ከሴት ጋር እያደረ እየማገጠብኝ ነው ብላ ማለት ነው። እንግዲህ እሱ ደግሞ ግምጭጭ ብሎ የራሴ ቁምጣ ነው እኔ ምንም ሴት ይዤ ተኝቼም አላቅም አድርጌውም አላቅ ብሎ ፍጥጥ ብሎ በቃ ተሟገታት። እናንተ ያበደ ነው። በነገራችን ላይም ያበደ ፕራንክ ነው። ቅመሟ ግን ጠብቂ፣ እሱም ፕራንክ እንዳያረግሽ ያረግሻል። ቆይ ታያለሽ። ለማንኛውም ግን የእናቱ ልጅ ቀብራራው ይመችህ ማለት ነው። በራሱ ስለሚተማመን እኔ ምንም የማውቀው ነገር የለም፣ ቁምጣው የኔ ነው፣ ግን ስለዚህ ጡት ማስያዣና ፓንት ምንም የማውቀው ነገር የለኝም ብሎ በኮንፊደንስ ሲከራከራት ነበረ። እውነት ለመናገር በጣም ደስ የሚል ነገር ነው። ያው መጨረሻ ላይ ግን ፕራንክ መሆኑን ስትነግረው ጡት ማስያዣውን ለብሼው አላውቅም አለች። ዋው ዋው! ያበደ ፕራንክ ነው። ይመቻችሁ፣ በዚሁ ቀጥሉበት። ግን ቅመምዬ አታልቅሽብን። ፕራንክ ቢሆን ራሱ እንድታለቅሽብን አንፈልግም፣ ብዙዎቻችን ይመስለኛል ይሄ ሀሳብ። ለማንኛውም ይመቻችሁ ቤተሰቦች፣ መልካም አዳር። ወዳችኋለሁ። ባይ ባይ።